አንድ ስህተት ያግኙብህ እንጂ ያደረካቸውን ለመርሳት ጊዜ አይፈጅባቸውም ብላለችና ሩቲ እንግዲህ ዛሬ መታ ፖስት አድርጋ ነበረ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እናም እንግዲህ በካየሁት ቆይቼ ነበረ፣ ነገር ግን በኔትወርክ ምክንያት ትንሽ ዘገየው ማለት ነው። እና በነገራችን ላይ ማለት ነው ሩቲ ሰሞኑን መልስ ሰጥሻቸው ነበረ። እኔ ግድ የለኝም አይ ዶንት ኬር ብለሽ ነበረ ማለት ነው። እና በዛው ነው መቀጠል ያለብሽ። ምክንያቱም የሚወዱሽ ወዳጆችሽ ምክር ሲሰጡሽ የነሱን ምክር ተቀብለሽ፣ ነገር ግን ደግሞ ማንም አጨብጫቢ ሆን ነገር ስላለ ላንቺ ምንም ሊመስልሽ አይገባም ማለት ነው። እና ሰዎች ጣሉሽ ወደዱሽ፣ ሁሉም ሰው ሊጠላሽ አይችልም። ምክንያቱም በጣም ብዙ ወዳጆችሽ አለን ማለት ነው። በጣም እጅግ በጣም ብዙ። ስለዚህ የሰው ልጅ ሆኖ ደግሞ ማይሳሳት የለም። በቃ ምንም ማይሳሳት የለም። የሰው ልጅ ፍጹም የለም። ማንኛውም በዚህ ምድር ላይ የተፈጠረ ፍጡር በሙሉ ስህተት ይሰራል ማለት ነው። የሚጠቅምሽን እያሽ የማይጠቅምሽን እየተውሽ ወደፊት መቀጠል ነው ማለት ነው። ሲቀጥል ደግሞ አብርሽም ሰሞኑን ምንድነው ሲል የነበረው ከዚህ በኋላ እሱን ይገኛል ብሎ ማለት ትርፉ ድካም ነው በሰማይ ቤት እንጂ ካልሆነ ብሏል አብርሽ ማለት ነው። በዚህ ምድር ላይ ያው ድጋሜ ከዚህ በኋላ አንቺ ጋር ህይወት አልኖርም፣ ምናልባት በሰማይ ቤት ልንገናኝ እንችላለን የሚል ነበረ ፖስቱ ማለት ነው። እኔማ ከዛ ተደጋጋሚ ደግሜ ስሰማው እንደዛ ነው የሚለው ትርጉሙ ብቻ ሳይሆን ቀጥታ አማርኛው ሙዚቃው እንደዛ ነበር የሚለው እና ፖስት አድርጎ ነበር አይደል ሰሞኑን ከትናንት ወዲያ ኦር እንደዛ አካባቢ እና እንደዛ እያለ ነው እሱ እንግዲህ ፈጣሪ ያውቃል። ሲቀጥል ደግሞ አንቺ ምንም ልታስቢ አይገባም ማለት ነው። በዚህ ምድር ላይ የሰው ልጅ ከሃዲ ነው፣ አብዛኞቹ ከሃዲ ናቸው። እና ምንም ብትሰሪ ምንም 10 ጊዜ ፍጹም ብትሆኚ 11ኛዋ ላይ የሆነሽ ነገር ብትሰሪ በዛሽ ቅጥቅጥ ነው የሚያደርጉሽ። ሙሉ ጥሩ የሰራሽውን ስራ ረስተው ከዛም በኋላ ያችን አንዷን ነጭ ልብስ ላይ የሆነች ጥቁር ነገር ብትወድቅ ልክ እንደዛ ነው አጉልተው የሚያዩት ወይንም ጎልቶ የሚታያቸው ያቻ 11ኛዋ ስህተት ናት ማለት ነው። ልክ ነጩ ልብስ ላይ እንዳረፈችው ነጥብ ጥቁር እና አንቺ የሚጠቅምሽንም የሚጎዳሽንም አንቺ ታውቂያለሽ። ምክንያቱም ብዙ ነገር ያየሽ ልጅ ነሽ እና አረሱት ላንቺ ግድ ሊሰጥሽ አይገባም። አንቺ ብቻ በህይወትሽ የሚጠቅምሽና የማይጠቅምሽ ላይ ትኩረት አድርጊ እንጂ ሌላው ነገር ትርፍ ነው። አዎ ትርፍ ነው። ላንቺ ሰላም የሚሰጥሽን ነገር አድርጊ፣ ለራስሽ የሚያስደስትሽን ነገር አድርጊ። በቃ ባጭሩ ልብሽን አዳምጪ። ልብሽ ነው ጥሩ ብሎ ካለሽ እሱን አድርጊ፣ አለቀ። ከዛ ውጭ ግን የማንም ምክር አያስፈልግሽም። ማንም ይሄንን አድርጊ አታድርጊ ስላለሽ አይደለም። ማንም ደግሞ ጠላሽ አልጠላሽ ፈጣሪ ብቻ ይጥላሽ፣ አለቀ። ከዚህ ውጭ ያለው ነገር እንደውም እኮ አንዳንድ ሰዎች ታውቃላችሁ ስትኖሩ በጣም ዋጋ ከፍላችሁ ሊሆን ይችላል። በጣም ብዙ መልካም ነገሮችን ከቤት ታዛዥ ልትሆኑ ትችላላችሁ። ብዙ ለዛ ሰው እንዲደሰት ብዙ መስዋዕት ከፍላችሁ ሊሆን ይችላል። በእጅግ በጣም ማለት ነው ህይወታችሁን ሳትሰጡ እስከ መስጠት ድረስ የደረሳችሁለት ሰው ዞሮ ጠላታችሁ ሲሆን ታዩታላችሁ። አብራችሁ ስትኖሩ አያመሰግናችሁም። አብራችሁ ስትኖሩ እናንተን ለማስደሰት አይሞክርም። ሁሌ እናንተን ለማስከፋት ይሞክራል። ገባችሁ? ያ ሰው ግን ብሎ አንድ ቀን ከዛ ቤት ተለይቶ ሲሄድ ወይንም ሲሞት ነው የሚያመሰግኑት አንዳንድ ሰዎች። እኔ በጣም ነው የሚገርሙኝ። በህይወት እያለ መጠቃቀም እየተቻለ አብረው እያሉ መረዳዳት እየተቻለ አንዱን ለአንዱ ማስደሰት መጥቀም እየተቻለ ወይ ጥለው ሲሄዱ ነው መልካምነታቸው የሚታያቸው ወይንም ደግሞ ሲሞቱ ነው። ይሄንም ብዙ ቦታ እኔ ስለተገነዘብኩኝና ስላየው ነው። እና እናንተስ እንደዚህ አይነት ነገር አይታችሁ አታውቁም ወይ? እውነት ገጥሟችሁ ሳያውቅም ወይ?
እና አንድ ሰው ከሞተ ወዲያ ቢመሰገን ቢለቀስለት ምን ትርጉም አለው? በዚህ ምድር ላይ እያለ አብሮ መጠቃቀም እየተቻለ ለዚህ ለአጭር ህይወት ስንት ነገር ማስደሰት እየተቻለ ማመስገን እየተቻለ በጥሩ ማንሳት እየተቻለ ሲቀጥል የሆነ ሰው በቃ ከሆነ ቦታ ለቆ ሲሄድ ነው የዛ ሰው መልካምነት ጎልቶ የሚታየውና ግርም ነው የሚለኝ ይሄ ነገር ማለት ነው። ከሄዱ ወዳ መልካምነታቸው ቢታይ ባይታይ ምን ትርጉም አለው? ምን ጥቅም አለው? ምንም ጥቅም የለውም እኮ። ስለዚህ የሰው ልጅ አብሮ ሲኖር መግባባት፣ መጠቃቀም፣ መተሳሰብ ከቻለ አብሮ መጠቃቀም፣ አብሮ መተሳሰብ ነው። ካልቻለ ደግሞ በሰላም መለያየት። ተለያይቶም ተራርቆም እኮ ሰላም መፍጠር ትልቅ ነገር ነው እንዴ! ተራርቆም እኮ በብዙ ነገር የሚረዳዳለ፣ በብዙ ነገር የሚጠቃቅም አለ፣ በብዙ ነገር የሚመሰጋገን አለ። ስለዚህ እርቀትን ጠብቆም ሰላምን ማግኘት እጅግ በጣም ትልቅ ነገር ነው። ትልቅ ነገር ነው። አብሮ ሆኖ መስማማት ከሌለ፣ አብሮ ሆኖ መተሳሰብ ከሌለ ሩቲ አሁን ለመናገር የፈለገችው መልእክቷ ላብርሽ ነው። አንድ ስህተት ያገኙብህ እንጂ ያደረክላቸውን ለመርሳት ጊዜ አይፈጅባቸውም ብላለች። ይሄ መልእክት ለማንም አይደለም፣ ለነ አብርሽና ለነ አቤል ነው። ጫታሙ አቤል በሷ እጅ በልቶ ጠጥቶ ክህደትን የፈጸመ ሰው ነው። እነ ብሩክ ሳይቀሩ የሷን ጃኬት የሷን ልብስ የመሳሰሉትን ለብሰው የአብርሽን ሳይቀር የጥበብ ልብስ የበዓል ልብስ ሲለብሱ ነበረ። አይተናቸዋል፣ ማስረጃ አለ። እና በሩታ እጅ በልቶ ጠጥቶ እሷ ግን ክፉ ናት፣ አስመሳይ ናት፣ እንዲህ ናት እያለ ሁለታቸውን ለመለያየት ሲያቀሳስር የነበረ መዥገር ነው። አዎ መዥገር አንዴ ከተጣበቀ አይለቅም አይደለም። እሱም ራሱን ሳይችል የራሱን ቤት ሳይከራይ እነሱ ጋር አብሮ እየኖረ ብዙ ነገሮችን ቻናሉን አስተዋውቆ ቻናሉን አሳድጎ እህቴ መከታዬ እያለ ስንት ነገር ሲናገር እኛም ከፍ አድርገን ዛሬ ላይ ግን በሷ ካደገ በኋላ ያ የደረቀ እንጨት የሚመስል ልጅ ዛሬ ወዙ መለስ ሲል ክህደትን የፈጸመ ሰው ነው። ስለዚህ ምንም አይገርምም። በዙሪያችን ብዙ ሰዎች አስመሳይ ሰዎች ስላሉ ከነዛ ሰዎች ደግሞ ፈጣሪ ነው የሚጠብቀው። እንኳንም በሰዓቱ አወቅሽ፣ የሚጠቅምሽና የሚጎዳሽን ለይተሽ ታውቂያለሽ። ስለዚህ እሱን ብቻ አድርጊ። ወዳጆችሽን ይዘሽ ወደፊት ጉዞ፣ ወደፊት እጅ መስጠት የለም። እኛም አለን እና በተረፈ እንወድሻለን፣ እናከብርሻለን። ኦዲየንሱ የሚልሽን ደግሞ አንዳንድ ሀሳቦች እየተቀበልሽ ወደፊት እና ወዶችዬ የዛሬው ቪዲዮአችን ይሄን መስል ነበር። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ውድድ ነው ማረጋችሁ የኔ ማሮች። ደግሞ ተናፍቃችኋል። ማታ ብዙም አላወራኋችሁም እና ኑሩልኝ። ፈጣሪ ጠብቃችሁ። ኋላ በሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ ብንገናኝ የኔ ማትበገሩ የሩቴ ወታደሮች በጣም የምወዳችሁ፣ በጣም የማከብራችሁ፣ ለራሳችሁ፣ ለእምነታችሁ፣ ለቤተሰቦቻችሁ ክብር ያላችሁ፣ ክብር ቦታ የምትጓዙት እግዚአብሔር አምላክ የተከበረ የተከበደው ነገር ፈጣሪ ስጣችሁ። በህይወታችሁ የተመኛችሁ ሁሉ ይሳካላችሁ። ምን አይነት ምርቃቱ ነው የተደበላ